አይመችም። እንደዚህ ያዩ ዶሬን የሚከቱ ወደ ላይ ወደ ቀኝ ወደዚህ ወደ ላይ። ስንቶቻችንን የአይኖቻችንን ጤናዎች የምንጠብቀው? አይናችንን መቼና እንዴት መታከም ይኖርብናል? ዛሬ የተገኘ ነው በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ግቢ ውስጥ ነው። ማንኛውም ሰው አይኑን መቼና እንዴት መታከም ይኖርበታል የሚለውን ከባለሙያው ጋር ቆይታ እናደርጋለን። አብራችሁ መነጽር እንትኑ ልኬ ስለካልሽ የትንሾቹ ያታይሽ ማለት ምንድነው? የርቀት እይታሽ ደካማ ነው። የቅርብ እይታሽ ጥሩ ነው፣ የርቀቱ ግን ደካማ ነው። ይሄ የሳይት ችግር እንዳለ ነው። በተጨማሪ ደግሞ የስራሽ ባህሪ ኮምፒውተር ላይ ስልክ ላይ ስክሪን ታይምሽ ሃይ ስለሆነ ኮምፒውተር ቪዥን ሲንድሮም የምንለው ወይ ደግሞ ከስክሪን ታይም ጋር የተያያዘ የአይን መድረቅ ችግር አለው። ስለዚህ ለእሱ ጠብታ አዝልሻል። ከጠብታ በተጨማሪ ግን አንዳንድ ስክሪን ታይምሽን መገደብ፣ ስክሪን ብራይትነሱን መቀነስ፣ ትንሽ ከአይኖችሽ ዲስታንስ ክሬት ማድረግ፣ እረፍት እያደረጉ ስክሪን መጠቀም። በቀጠሮዬ ክትትሌን ያገኘው ልጅ ኦፕሬሽን ሆኖ ዳነልኝ። እናንተም ልጃችሁ ከታመመባችሁ በአስቸኳይ ወደ ሐኪም ቤት እንድትሄዱ ጠይቃቸዋል። ችግሩ ሲደርስብን ብቻ ነው ክትትሉን ለማድረግ እንትን የምንለው ለመታከም እንሄደው እንጂ እንደዚህ ክትትል አድርገን ለመታየት የአብዛኛው ሰዎች ችግር ነው ብዬ ነው የማስበው። ዶክተር ጉተታ ገብረ ሚካኤል እባላለሁ። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአይን ሕክምና ክፍል ኃላፊ እንዲሁም የግላኮማ ሰብ ስፔሻሊስት። አብዛኛው ሰው እየተመለከትኩት በተለይ ደግሞ በእድሜ ገፋ ያሉና ህጻናትም እየተመለከትኩ ያለውና አብዛኛው በእኛ እድሜ ያሉ ወጣቶች ግን ክትትል ሲያደርጉ እያዩ አይደለም። እዚህ ውስጥ ምንድነው ከምን አንጻር ነው? አይን ሕክምና አብዛኛዎቹ ሲታመሙ ወይ ሲጎዱ ወይ ከባድ ነገር ሲደርስባቸው ነው የሚመጡት። እነዚህ ደግሞ እነማን ናቸው? ብዙውን ጊዜ ህጻናት ወይ ደግሞ እድሜያቸው የገፋ የእይታ ጫናቸው በከፍተኛ ደረጃ ሲቀንስ ነው ወደ አይን ሕክምና የሚመጡት። መሀከል ላይ ያለው እድሜ ግን ብዙውን ጊዜ አንድም እውቀትም ስለማይኖረው፣ ሁለተኛ ደግሞ ትኩረት አውቆም ራሱ እይታ ችግር እንዳለበትም ያወቀም ራሱ ትኩረት ከማነስ። ስለዚህ የመነጽር ችግር ወይም የሳይት ችግር የምንለው ሶስት አይነት አለ። የሾርት ሳይትድ የምንለው፣ ሎንግ ሳይትድ የምንለው ኦር አስቲግማቲዝም የምንለው። እዚህ ውስጥ ሜቢ በእድሜ ደግሞ የሚመጣ ፕሬስባዮፒያ የምንለውም ሊጨመርበት ይችላል። ሾርት ሳይትድ ስንል የቅርቡ ይታያቸዋል፣ የርቁ ግን አይታያቸውም። ሾርት ሳይትድ እንለዋለን ወይም ማዮፒያ እንለዋለን። አንደኛው ደግሞ ምንድነው ሃይፐሮፕ የምንለው ወይም ሎንግ ሳይትድ የምንለው፣ የሩቁ ይታያቸዋል፣ የቅርቡ ግን አይታያቸውም። አንደኛው አስቲግማቲዝም የምንለው ምንድነው በየትኛውም ርቀት ደረጃ ላይ ሆኖ የእይታ ሬጉላሪቲ ወይም የሼፕ ችግር ያለበት ሲሆን ነው። በዋናነት የመነጽር ሕክምና መነጽር በማዘዝ ነው። ከላይ በሚደረገው አንቺ ያልሽው አይነት የመነጽር ሕክምና አላለን። ሌላው አይነት በሚለጠፉ አይን ላይ በሚለጠፉ ኮንታክት ሌንስ በምንለው ሊታከም ይችላል። ሶስተኛ ላይ ያለው ደግሞ በምንድነው በሌዘር ሰርጀሪ ወይም በኦፕሬሽን ሊስተካከልም ይችላል። የመነጽር አይናችሁን መቼና እንዴት መታከም ይኖርብናል ቢለውም ግንዛቤ መስጠት ነው። በጣም ጥሩ። ከልጅነታቸው ጀምረን እንደየእድገታቸው መጠን፣ ምክንያቱም እያደጉ ሲሄዱ የእይታ መጠናቸው እየተቀየረ ነው የሚመጣው። ኢሚትሮፓይዜሽን ነው ወይም የእድገት የእይታ መጠን ማደግ ምንለው ማለት ነው። ስለዚህ እኩል በየጊዜው ፎሎ እያደረግን እየተካተልናቸው የቁጥር መጠኑ እያስተካከልን ማከም ይኖርብናል። ግላኮማ ግን በእውቀት ደረጃ በማወቅ ደረጃ ራሱ አነስተኛ ነው። ስለዚህ ግላኮማ አሁን ላይ በጣም እየተስፋፋ ካሉ የአይን በሽታዎች በዋነኝነት የሚጠቀስ ነው። ለምሳሌ ሌሎቹ አሁን ሞራ ምናምን ብልሽ የአይን ማጥፋት ያመጣል፣ ግን ኦፕሬሽን ባረጋቸው ይድናል። ታክሞ የሚድኑ ናቸው እነሱ። ግላኮማ ግን በባህሪው ታክሞ የማይድን ውስጥ የሚገባ ነው። አዲሱ የህፃናት ሕክምና የሚሰጥበት ነውና በተለይ ቅድም ካነሳናቸው የአይን ሕክምናዎች ውጭ ሌላ ሕክምና ይሰጥበት ነው። በዚህ የህፃናት ሕክምና ማዕከል ላይ ሁሉም አይነት የህፃናት ሕክምናዎች ይሰጣሉ። በዋናነት የመነጽር ችግር ምንለው የሳይት ችግር ምንለው ይኖርበታል። በተለይ የአይን መንሸዋረር ያለባቸው የህፃናት ሞራ ይሰራል፣ ይታከማል።
እንደዚሁም ደግሞ ቅድም እንዳሳየውሽ የህፃናት ግላኮማ ይታከምበታል። ኦፕሬሽን ካስፈለገ ኦፕሬሽን ይደረግበታል። የተለያዩ የማሽን ምርመራ የምናደርግበት እንደዚሁም ደግሞ እይታቸው በጣም በከፍተኛ ደረጃ የቀነሱ ሎ ቪዥን ያላቸው የምናይበትና የምናክምበት ክፍላችን ነው። ሰላም በጣም ዘመናዊ ነው እንግዲህ አሁን ላይ በጣም በዘመኑ የዋጁ መሳሪያዎችንም እየተመለከተበት ነው። በደንብ ሁሉም አይነት ኦልሞስት ሁሉም አይነት በሚባል ደረጃ የህፃናት ምርመራ ማሽኖች ይኖሩናል ማለት ነው። ሚኒስትሪ ኦፍ ሄልዝም ትኩረት አድርገውበት እየሰሩበት ካለው አንዱ ይሄኛው ህክምና ማዕከል ነው ማለት ነው። በጣም ነው ዶክተር ማመሰግነው ስለ ጊዜ በጣም አመሰግናለሁ። አይናችንን እንዴትና መቼ መመርመር ወይም ደግሞ መታከም ይኖርብናል የሚለውን እንግዲህ ዛሬ በአለርት ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ላይ የነበረን ቆይታ ይህንን ይመስላል። ቅዳሜ መልካውንም ይቀጥላል። አብራችሁን ሁኑ።